አይዞሽ ስልክ ቤት ነው እሱ ስልክ ስለሌለው የስልክ ቤት ውስጥ ነው እና ለዛ ስልክ ጥሪ ያለ ሙዚቃ ብዙ ጫጫታ አለ እና ድምፅሽን አልሰማም። ወይኔ ነቃለው ኔትወርኩ። አይዞሽ ሩቅያ ትንሽ ውሃ ጠጪ እስቲ። አሁን ተመልሶ ቆይ ሚውት ላድርግላት ትንሽ እንድትረጋጋ። ውሃ ጠጪ እና አሁን ተመልሶ ይገባል። ካሜራውን እንዲያጸዳለት አድርጎት በደንብ እንድታወሩ አረጋችኋለን። ምን ሆና ነው የምትሉ ልጇን ከ15 ዓመት በኋላ አግኝታ 15 ዓመት የተጠፋፉ እናትና ልጆች ተገናኝተው በ4 ወሩ የተለያት ዛሬ ነው በ15 ዓመቱ ያየችው። ለዛ ነው አሌክስ አስገባው። እሺ ከጻፈ ካየ ሞዴሬተሮች አስገቡት። ከጻፈ ኔትወርክ ነው ስልክ ተደውሎበት የስልክ ቤቱ ባለቤት ባለ ስልኩ ላይ ስልክ ተደውሎ ነው። ልጁ ስልክ ቢኖረው እኮ ቀላል ነበር ነገሩ። በዛ ላይ እሱ አማርኛ አይችልም። አሁን ስልክ እኔ ገዛለታለሁ። እኔ ስልክ ገዛለታለሁ። አሞራው ደግሞ የትኬት ይችለውና ልናገናኛቸው ነው። እሱ ከመቀሌ እሷ ከሞጣ ይመጡና አዲስ አበባ ላይ እንዲገናኙ እናደርጋለን። እንደው መጀመሪያ ስልክ ገዝተንለት በራሱ ስልክ ብናገናኛቸው ይሻል ነበር አይደል? ትናንት በትናንት ግን አይደርስልንም ነበራ ስልክ። የእሷ ከጎጃም ከሞጣ እንደዚህ ጥርት ያለ ቪዲዮ መቅረብ እየቻለች እሱ እንዴት ነው ከመቀሌ እንደዛ ኔትወርክ የሚያስቸግረው? ግራ ገባኝ እኮ። የለውም እኔ ፔፓል ይልክልሃለሁ። እኔ ኦንላይን ቆርጥላታለሁ። ፓስፖርት ኮፒዋን ተቀብያት ድሮ አረብ ሀገር ስለነበረች ፓስፖርት ኮፒ አላት። እኔ ቆርጥላታለሁ። ለሱ ደግሞ ስልኩን እኔ ትራንስፈር አደርግለታለሁ። እኔ ስልኩን ገዛለታለሁ። አሁን ነው እንደውም ምን እንዲገዛ ምፈልገው ያለው ስልክ ቤት አይደል እንዴ? እዛው ስልክ ቤት እንዳለ ነው እንዲገዛ አሁን ምፈልገው። ውዶች ያስገቡት። እሺ ሰውየው የስልኩ ባለቤት ስልክ ተደውሎበት ነው እና ከወንድሙ ጋር ይተዋወቁ። ወንድም እንዳለው ራሱ አያውቅም እያሱ። አሁን ገና ልንነግረው ነው። ስትሄጂ ይዘሽው ሄደሽ ለምን አብሮሽ መሄድ ይችላል ወይስ ትምህርት አለው? ወንድምየው ትምህርት አለው? ሩቂያ እሷም ኔትወርክ ያዛት። ሩቂያ ትምህርት አለው። ትምህርት አለው። እሺ እቀራለሁ ነው የሚለው። ትምህርት ስላለ ትምህርቱ እንዳይቋረጥ እሄዳለሁ። ነገር የለም። እነሱ በሌላ ጊዜ በአካል ይገናኛሉ። ይዋጣላቸው። ኦኬ አካውንት ነምበራቸውን እንሰጣቸዋለን።
አካውንት ነንበራቸውን የእናትንም የልጅንም እሰጣቸዋለሁኝ። ሁሉም እናዋጣላቸው እያሉ ነው ጋይስ። አካውንት ነንበርሽን አሁን ዋትሳፕ ላይ ትልክልኛለሽ፣ እሰጣቸዋለሁ ያንቺንም የልጅሽንም። እኔና አሌክስ ያቅማችንን አግዘናል። እኔ ለልጅሽ ስልክ ችያለሁ። በጣም አመሰግናለሁ። አሌክስ ደግሞ ቲኬትሽን ችሏል። አቡዬ በጣም አመሰግናለሁ። አሞራውም በጣም አመሰግናለሁ። እናንተ ጥሩ ወንድም ጥሩ እህት ናችሁ። በእውነት ነው የምልሽ፣ እኔ ለእናንተ ቃል የለኝም። እውነቴን ነው የምልሽ። እውነቱን ለመናገር ሩቅያ የመጀመሪያው ተመስጋኝ ሪስጣችሁ ጨምሮ ጨማማ አሚን። ቆይ ልንገርሽ፣ የመጀመሪያው ተመስጋኝ አባትየው ገብረስላሴ ልንገርሽ። ገብረስላሴ ቲክቶክ ላይ መጥቶ ለአሞራው ነግሮት፣ አሞራው ደግሞ ለእኔ ነግሮኝ፣ እኔ ደግሞ ቪዲዮ ሰርቼ ነው ቪዲዮ ደርሶሽ አንቺና ልጅሽ ከ15 ዓመት በኋላ የተገናኛችሁት የመጀመሪያው ተመስጋኝ አባትየው ነው። ገብረስላሴን በጣም እናመሰግናለን። አንቺንና ልጅሽን ለማገናኘት ስላደረገው ጥረት ገብረስላሴ እናመሰግናለን። ቀጥሎ ደግሞ አሞራው የሰማውን ነገር ትልቅ ቦታ ሰጥቶ መጥቶ ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ በመገናኘታችሁ አሞራውን ደግሞ እናመሰግናለን በጣም። ቀጥሎ ቪዲዮን ሼር፣ ዲዩት፣ ሪፖስት ያደረጋችሁ በሙሉ እናትና ልጅ ከ15 ዓመት በኋላ እንዲገናኙ ምክንያት በመሆናችሁ እያንዳንዱ ቪዲዮን ሼር ያደረገ ሪፖስት ያደረገ በሙሉ ተመስጋኝ ነው። ለነዚህ እናትና ልጅ ከ15 ዓመት በኋላ መገናኘት ምክንያት ስለሆናችሁ በጣም ነው የምናመሰግናችሁ። እና እሺ አሁን አካውንት ነንበራቸውን ሰጣችኋለሁ። ሩቅያ አሁን አንቺ መናገር ትችያለሽ። እናቴ ሚውትሽን አብሪና። እና በጣም አመሰግናለሁ ሁላችሁንም። ገሬንም አመሰግናለሁ በጣም ከልጄ ስላገናኘኸኝ። እንደዚህ ይሆናል ብዬ አላሰብኩም ነበር። በጣም ደስ ብሎኛል። አሞራውንም በጣም አመሰግናለሁ። አቦንም በጣም አመሰግናለሁ። ሁላችሁም የምትከታተሉኝ በሙሉ በጣም አመሰግናለሁ። እሺ እናቴ እንኳን አንቺና ልጅሽ ተገናኛችሁ። በአካል ስትገናኙ ደግሞ ይበለጠ እንደሰታለን። እና አሁንም እየጻፈ ነው መሰለኝ ያስገቡት ሞዴሬተሮች እንትን ሲያዩ ወንድሙን ይተዋወቅ። ወንድም እንዳለው አያውቅም። እንንገረው ይተዋወቅ። ወንድሙን ሳቡት እና አካውንት ነምበርሽን በቃልሽ የምታውቂው ከሆነ ንገሪን። እዚህ ጋር ሰው እንዲወጣላቸው እያለ ነው እንግዲህ። ንገሪኝ አካውንት ነምበርሽን ሩቅያ። እሺ 1000 እሺ 1000 66 66 ትክክለኛ ለማረጋገጥ እንትኑ ላይ መምታት አለብኝ። ቆይ አንዴ ተረጋጊ፣ ጠብቂ። አንዴ ደውልለት አሌክስ ወይ ገብረስላሴ ደውልለት እና ይምጣ። የእሱንም አካውንት እዚህ ጋር ልናገር። ሁለቱንም ያግዟቸው። እኔም አሁኑኑ እዚሁ ጋር ልግዛለት። ክላስ እየገባሁ ነው። አቡ ደውዬለት እገባለሁ እና እዚህ ቁጭ ብዬ እሰማለሁ በኤርፎን። እሺ አሌክስ እደውልለታለሁ። እሺ ደውልለትና በኤርፎን አድርገህ ወደ ክላስ ግባ። ደግሞ ለማስተርጎም ደግሞ አባትየው ይተረጉማል። ገብረስላሴ ሀቢባዬ ምን ተሰማክ? እናትና ልጅ ሲተያዩ ስታይ የልፋትህን ዋጋ ስታይ አንተ ነህ አንደኛ ተመስገን። በእውነት እኔ እንጃ ደስታውን ምንም አልቻልኩትም። ለምን በጣም ሀሳብም ስለነበረኝ የሆነ ነገር አጋጥሟት ቢሆን በጅዳ ላይ ቤተሰቦቿ አይከሱኛል ወይ የሚለው ስጋት በጣም ትልቅ ስጋት ነበረኝ ሀቢባዬ። በዛ ላይም ደግሞ በቃ ሸሪዓ ሰጥቻት ነበር እንትንና በሸሪዓው ላይ የሆነ ጉዳት አጋጥሟት ይሆንና እነዚህ ሰዎች ባትኖርስ ምንድን ነው የሚለው? ልጁ ራሱ ምንድን ያለ ከሞታችን ሞታለች ብለህ ንገረኝ፣ አለበለዚያ እናቴን ካላሳወቀኝ የሚለው ብዙ ነገር ነው የነገረኝና
ከዛ በኋላ ያው አንቺ ጋር ለመግባት ራሱ ብዙ እንኳን ብትርም ተመስገን ፈጣሪ ነው የምለው። በጣም እንደዚህ አይን ላይን ማገናኘታቸው በጣም ነው ደስ ያለኝ ሀቢባዬ። እኔ እንጃ በጣም እውነት ልጅክ እድሜ ልኩን ያመሰግንሃል። አንተ ለፍተክ እንደዚህ ከእናቱ ጋር ስላገናኘከው ልጅክ ጥፋቱ የእናንተ ነው እንጂ እኔ አሁን እኮ ከዚህ በኋላ የእናንተ ነው፣ ሁሉም ነገር የእናንተ ነው ሀቢባዬ። እኔ ምንም የለፋሁት ነገር ባትመጣ እኛ ምን እናውቃለን? አንተ ፍለጋ ባትመጣ እኛ እንዴት እናውቃለን? ትክክል ነው። ግን በመውጣትክ ነው ያፈላልጋችሁ መሳካቱ ራሱ እንደዚህ አይን ላይን ማገናኘታቸው የሆነ ሰዓት ታመምኩና ማለት ነው። በዚህ ሰዓት እናቱን ሳላገናኘው ሙቼ እንኳን አያስተኛኝም ይሄ ልጅ ነው ያልኩት። እና በቃ በጣም ኩበስ እንኳን በህይወት እያለክ አገናኘካቸው። እንኳን አንተ ምንም ሳትሆን በህይወት እያለክ እናትና ልጅን አገናኘካቸው። እውነት ተባረክ። እንኳን አሞራውን ሳቡት እናቴ እያለ አባቴን ያጠፋኝ እያለ በቃ አያስተኛኝም እያልኩ ነበርና በጣም ነው ሀቡ ደውዬለታለሁ እና ካርድ ምናምን እያለ ነው። ካርድ ከፈለጋችሁ ስልክ ቁጥር ላክልኝና እኛን ልክልሃለን ብዬዋለሁ። ከላከልኝ ስልክ ቁጥሩን ልክልሻለሁ። በኋላ በፔፓል ልክልሻለሁ። እሺ ላክልኝ። እንዲመለስ ጠይቄዋለሁ። ለዳታው ችግር እንደ አንተ የትኬቱ ብቻ ነው ለእኔ በፔፓል ምትልክልኝ። እኔ ኦንላይን ችግር የለውም። የዳታው ከፈለገች ልጇም እችላታለሁ። ምንም ችግር የለውም። ምን በቃ ከፈለገች ትኬት ልጁን ይዛው ከፈለገች ልጇን ይሄን የሱንም እችልለታለሁ። ችግር የለውም። ክላስ ልገባ ነውና በኤርፎን አድርጌ እሰማቸዋለሁ። እሺ አሌክስ፣ እሺ ትርጉም አባትዬ ተረጉማል። አንተ በኤርፎን አድርገህ ብቻ ስማ። ክላስ ግባ፣ ችግር የለውም። አረፈድክ በጣም። ልጅሽንም ትምህርት ቤት አስፈቅጂለትና የልጅሽንም ያንቺንም ነው ደርሶ መልስ ትኬት የሚችላችሁ አሞራው። እሺ አስፈቅጂለት፣ ትምህርት ቤት አስፈቅጂለትና ከወንድሙ ጋር ይገናኙ። እሺ ይዘሽው ሂጂ። እሺ እሺ ይሄው ድምጣችሁ ተሰምቷል። ኮሜንት በዚህ ላይ የሆነ ሀሳብ ልስጣችሁ። ያው ለእናንተ ሁሉም ነገር አስቸግሬያችኋለሁና እሷ ወደ አዲስ አበባ ምናልባት አዲስ አበባ ይሻላል ብዬ ነው። ልጁም ወደ አዲስ አበባ እንዲገቡ አዲስ አበባ ይሻላል። እሺ አንተ እንዳይሻላል ለምን ለሁለታቸው የሚቀርበው እንደዛ ነው ብዬ ነው የማስበው። እሺ በዛላይም የዛኛውም ወንድሞቹም እዛ ስላሉ እሺ ወንድሞች አሉት። የማን የኔ ልጆች አሉ አዲስ አበባ ላይ። ጥሩ በቃ እንደዛ ከሆነ አንተ ልጆች ካሉ ከአዲስ አበባ ላይ እሱም አዲስ አበባ ይምጣ፣ እሷም እህቷ ጋር ልጇን ይዛ ትምጣና አዲስ አበባ ላይ እናገናኛቸው። በቃ እንደዚህ አዲስ አበባ እንዲገናኙ ብናደርግ ይሻላል ብዬ ነው የማስበው። ለምን ከዛ ወደ ባህር ዳር ምናምን ለመሄድ እንኳን ካለው አማርኛ የማይችለውን ምን እንደሚያጋጥመው ስለማይታወቅ ማነው ባህር ዳር የሚሄደው? እሱ እኮ ወደ ባህር ዳር አይሄድም። እሷ ነበረች እኮ መቀሌ የምትሄደው። ኦኬ እሺ። አንተ የመሰለክ ልጁ ባህር ዳር የሚሄድ ነበር የመሰለክ? አዎ እንደዛ መስሎኝ፣ ያው ቋንቋም ስለማያውቅ የሆነ ችግር እንዳያጋጥመው ብዬ አይደለም የነበረው። እሱ እዛው መቀሌ እየጠበቃት ለሱ ታስቦ የነበረው ትኬት አሞራው ለሱ አድርጎት፣ እኔ ደግሞ ለልጁክ ስልክ ገዝቼለት እሷ ወደ መቀሌ ሄዳ ነበር ሊገናኙ ያሰብነው። ባይዘው በቃ አዲስ አበባ ቢሆንላቸው ይሻላል ብዬ ገምታለሁ። በቃ አንተ ካንዴ ከአባታቸው ማን የበለጠ ማንም ሊያውቅላቸው ይችላል። ስለዚህ አዲስ አበባ ካልክ እሷ አዲስ አበባ ትምጣ እህቷ ጋር፣ እሱም ያንተ ልጆች ጋር እህት ወንድሞቹ ጋር አዲስ አበባ ይምጣ፣ አዲስ አበባ ላይ ይገናኙ አይደል? አዎ ጥሩ በቃ ቆንጆ፣ እንደዛ እናደርጋለን። ያው ለእናንተ ሁሉም ነገር አስቸገርኳችሁ። ባይዘው ወይ በፍጹም ምንም ችግር የለም እንዴ። እናትና ልጅን ከ15 ዓመት በኋላ ለማገናኘት እኔ ስልክ ነው ቃል የገባሁት ለልጃችሁ ስማርትፎን አሁን ይመርጥና እዚሁ እገዛለታለሁ። አሌክስ ደግሞ የእሷን ትኬቷን ይችላል። አሁን ደግሞ ሁለቱም ወደ አዲስ አበባ መጡ ከሆነ ለልጅየውም ከመቀሌ ወደ አዲስ አበባ ትኬት ያስፈልጋል። ለእሷ ደግሞ ከጎጃም ከሞጣ ወደ አዲስ አበባ ትኬት ያስፈልጋል። ችግር የለውም። ታግዙና አልቻልኩትም እና በጣም ነው የማመሰግነው። ምንም ችግር የለም። አካውንትሽን ስጠኝ። እሺ ልጁ ወደ አዲስ አበባ እንዴት ነው የሚመጣው? ንገረኝ። ልጅክ እንዴት በምን በፕሌን እንትን የለውም ማለት ፋይዳ ካርድ የለውም። እንዴት ነው እንኳን አይመስለኝም። ከእድሜ በታች ስለሆነ ገና ስለሆነ እኮ ማን ይዞት ነው የሚመጣው?
ይዋጣላቸው። እሺ ይኸው አካውንት ልሰጣችሁ ነው። አስገቡ። በቃላ ቃል ማለት እንደዚህ በኮመንት ሳይሆን በወሬ ሳይሆን በተግባር አስገቡ። እሺ 1000 ንገሪኝ። አካውንትሽን ጀምረሽ ነበር 1066 ብለሻል። እሺ 00